አሁን ከጀርመን ጉዟችን ወደ አንትቨርፕን የተንከራታችኖች መጽሐፍን ለማስመረቅ ከወዳጆቻችን ጋር ለመገናኘት ታሪክ ለመስራት እየተጓዝን ነው። ጉዞ ጀምረናል። አንትቨርፕን ስንደርስ ደግሞ ያለውን ደግሞ እንቀርጻለን፣ ለህዝብ እናሳያለን። ይሄ እውነት ነው የምላቸው ትልቅ ህልም የነበረ ትልቅ ታምራዊ ጉዞ ነው። ለእኔ ትልቅ መልእክት አለው፣ ትልቅ ነገር አለው። ምክንያቱም አስታውሳለሁ ኢትዮጵያ ሆኜ ዓለም አቀፍ ቱር አረጋለሁ ብዬ ስናገር ህልም ነበረ። ህልም ወደ እውን ተቀይሮ እንዲህ ሪል ሆኖ ሳየው ትልቅ ነገር ነው። ለእኔ ትልቅ ነገር ቢሆንም ለሌላው ሰው ግን ትልቅ መነሳሻና ማንም ሰው ህልሙን አቅዶ ከተነሳ ህልሙ ላይ ከሰራ የሚፈልገውን ነገር ማድረግ ይችላል፣ መድረስ ይችላል ማለት ነው። ሀሳብ ነበር፣ ሀሳቡ ህልም ሆነ። ህልሙ ደግሞ እንደምታዩት እውን ሆኖ በማስረጃ እያስተላለፍን ነው ማለት ነው። እግዚአብሔር የተመሰገነ ይሁን። እንደዚህ አይነት ደስ የሚሉ ነገሮችን ሳይ እግዚአብሔር ለሌላው ህልም ላለው ታሪክ ለመስራት የሚጥረውና ለሚተጋው ከኔ በላይ ተፋርጎ ይስጠው ብዬ እመኛለሁ እና ይሄን ያደርግላችሁ ነው የምለው። ፈጣሪ ሁላችን በየእምነታችን በየአለንበት አካባቢ በረከቱን ሰላሙን ያብዛልን፣ ፍቅር ይስጠን፣ ሰላም ይስጠን። ዋናው ፍቅር ነው፣ ዋናው ሰላም ነው፣ ዋናው አንድነት ነው። አሁን ወደ ቤልጅየም ይሄ የአምስተርዳም ወይ ደግሞ የኔዘርላንድ አስፓልት ነው። ኔዘርላንድ ትተን ወደ ቤልጅየም እየሄድን ነው። እስከ 100 ኪሎ ሜትር በኋላ ቤልጅየም ደረስን ማለት ነው። ይገርም ነው የመንገድ አሰራራቸው በጣም የሚደንቅ ነው። ይህንን ደግሞ ለሀገሬ እመኛለሁ፣ ለኢትዮጵያ፣ ለአፍሪካ እንደዚህ አይነት ሆንላት። አንትቨርፕን እየገባን ነው። እስራኤል ገደቡ እስኪ የሆነ ነገር ከእስራኤል ገደቡ ጋር ተገናኝተናል። አንትቨርፕን ገብተናል። አንትወርፕ የዳይመንድ ሀገር ነው። ዳይመንድ የሚሸጥበት ትልቁ እንቅስቃሴ ያለው ዳይመንድ፣ አልማዝ እዚህ ነው። ወርቁ ሁሉ ነገር ይሄ ነው። ይሄ በጣም የታወቀ ከተማ ነው ከቤልጅየም። በጣም ደስ ይላል። ያው እንግዲህ ደርሰናል እዚህ። አይሆፕ እንግዲህ ቀጠሯችን ሰዓቱ ላይ እየደረስን ያለ ነው። ሰዎች መጥተው መጽሐፋችንን ያመሰግኑናል ብለን ተስፋ እናደርጋለን። ምንም ጥያቄ የለውም። ስለዚህ በተቻለ አቅም አሁን ደርሰናል። አካባቢው ሊትል ኢትዮጵያ ደርሰናል። ሊትል ኢትዮጵያ እየታየን ነው፣ በሩቅ እየታየን ነው።